በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 2 በዚች ቀን የመጥምቁ የቅዱስ ዮሐንስ ሥጋ የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳዕ ጋር በአንድነት ተገኘ። ከሃዲው ንጉሥ ኡልያኖስ የጥጦስን ልጅ አስቢያኖስን ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኵራቦቹን ሊሠራ በወደደ ጊዜ እርሱ በቅዱስ ወንጌል በድንጋይ ላይ ድንጋይ ተቀምጦ ሳይፈርስ በዚያ አይቀርም የተባለውን የእግዚአብሔርን ቃል ሊሽር ፈልጎ መሥራት በጀመረ ጊዜ 3 ጊዜ ፈረሰበት። አይሁድ እንዲህ አሉት፣ የደጋግ ክርስቲያኖች አጽሞቻቸውን በዚህ ቦታ ስለሚኖሩ ከዚህ ካላወጣሃቸው ካላቃጠልካቸው በዚህ ቦታ ምኵራብ አይሠራም። በዚያን ጊዜ የቅዱሳን አጽሞቻቸውን አውጥቶ በእሳት እንዲያቃጥሉ ታዘዘ። ባፈረሱም ጊዜ የመጥምቁ ቅዱስ ዮሐንስንና የነቢዩ ኤልሳዕን ሥጋቸውን አግኝተው በእሳት ሊያቃጥሉት ፈለጉ። ምዕመናንም መጥተው ለወታደሮች ብዙ ገንዘብ ሰጡ። ንጉሡም ሰምቶ እንዳያጠፏቸው በዚያች አገር እንዳያስቀሩ ካስማላቸው በኋላ የቅዱሳንን ሥጋ ወሰዱ። የኡልያኖስም ዜና እንደዚህ ሆነ። የጳጳሳት አለቆች ባስልዮስና ጎርጎርዮስን ባሰሯቸው ጊዜ እነርሱ በቅዱስ መርቆሬዎስ ስዕል ዘንድ እያለቀሱ ጸለዩ። የክብር ባለቤት የሆነ የጌታችንን የከበረ ስሙን ሰድቧልና። ያንን ጊዜ እግዚአብሔር ቅዱስ መርቆሬዎስን በአካለ ነፍስ ላከው። ኡልያኖስንም በጦር ወጋው። ከደሙም ዘንግ ኢየሱስ የተሰጠኝን ነፍስ ተቀበል እያለ ወደ አየር ረጨ። ወዲያውኑም በክፉ አሟሟት ሞተ። የከበሩ የዮሐንስንና የኤልያስን ሥጋ ግን እነዚህ ሰዎች በእስክንድርያ ከተማ ወደ ሊቃነ ጳጳሳቱ አባ አትናቴዎስ አደረሱ። እርሱም በእርሳቸው ታላቅ ደስታን ደስ አለው። በቤተ ክርስቲያንም እስኪሠራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲትም ዕለት አባ አትናቴዎስ በአባቶቹ ቦታዎች ላይ ስለ ጸሐፊው ቴዎፍሎስም አብሮት ሳለ እግዚአብሔር መልካም ዘመን ቢሰጠኝ ሥጋቸውን በውስጡ አኖር ዘንድ ለቅዱስ መጥምቁ ዮሐንስና ለነቢዩ ኤልሳዕ በስማቸው በዚህ ቦታ ቤተ ክርስቲያን አሰራለሁ አለ። ቴዎፍሎስም ሰማው። አባ ቴዎፍሎስም በተሾመ ጊዜ አባ አትናቴዎስ የተናገረውን ያንን ቃል አስቦ ቤተ ክርስቲያን ሠራ። ከእርሱም ጋር ብዙዎች ካህናትና የክርስቲያን ወገኖች ይዞ የቅዱስ የመጥምቁን ዮሐንስና የነቢዩ ኤልሳዕን ሥጋቸው ወዳለበት ሄደ። በታላቅ ክብርም ተሸክመው አምጥተው ወደ ቤተ ክርስቲያን አስገቡ። ሥጋቸውንም ይዞ በሚጓዙበት ጊዜ በጎዳናቸው አቅራቢያ ቤት ካለበት ቦታ ደረሱ። በውስጡም በምጥ ተይዛ 4 ቀናት እየጮኸች ለሞት የተቃረበች ሴት ነበረች። እርሷም አረማዊት ነበረች። በቅዱሳን ሥጋም ዘንድ ካህናቱ የሚያመሰግኑትን ሰምታ በቤቷ መስኮት ተመለከተች። ይህንም ምንድነው ብላ ጠየቀች። የቅዱሳን የመጥምቁ ዮሐንስና የነቢዩ ኤልሳዕ ሥጋቸው ነው አሏት። እርሷም ከዚህ ሥቃይ ከዳንኩ ክርስቲያን ሆናለሁ አለች። ገና ቃሏ ከአፏ ሳይፈጸም ያን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ ጠራችው። ከዚህ በኋላ ከቤተሰቦቿ ሁሉ ጋር የክርስትናን ጥምቀት ተጠመቀች። የቅዱሳን ሥጋቸው በቤተ ክርስቲያን ውስጥ አኖሩት። ከእነርሱም ታላላቅ ድንቆች ተአምራት ተገለጡ። በቅዳሴ ቤተ ክርስቲያንም ጊዜ ከሊቀ ጳጳሳት አባ ቴዎፍሎስ ጋር ብዙዎች ሰዎች ቅዱሳን መጥምቁ ዮሐንስንና ነቢዩ ኤልሳዕን ሲዞሩ አዩአቸው። በቀድሞ መልካቸውም ያውቋቸዋልና። የመጥምቁ ዮሐንስ መልክ ሁለመናው ፀጉር ሲሆን ኤልሳዕም ቁመቱ ረዘም ራሱም በረሃ ነው። ከዚህ በኋላ ኤጲስቆጶሳቱ አባ መቃርስ በሰማዕትነት ሞተ። ከዚህም ሥጋው ከቅዱሳን ዮሐንስና ኤልሳዕ ጋር አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። በዚችም ዕለት የቄርሎስ የአቅሌጥስና የኢትዮጵያው መነኮስ የቀውስጦስ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ካገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግናን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን።
ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።